ዶክተር ሰላማዊት አለማየሁ እባላለሁ። በቅዱስ ጳውሎስ የአእምሮ ሕክምና ክፍል ውስጥ ረዳት ፕሮፌሰርነት እንዲሁም በአእምሮ ሕክምና ስፔሻሊስትነት እየሰራው ነው ማለት ነው። እድሜ 24 ነው። ድብርት ውስጥ ገብቻ ቃለው በተለያየ ምክንያት በጣም ከባድ ነው። በጣም ከባድ ስሜት ነው። በጣም ይጨንቃል። ዲፕሬሽን የምንለው ልባቴ ከሚለው ማለት በአማርኛ ያው ሲተረጎም ድብርት የሚል ነውና ያው ብዙ ሰዎች ላይ ሊከሰት የሚችል ነው። ያው በተወሰኑ ስራ ጫናዎች እንዲሁም በልጅነታቸው ብዙ ችግሮች ማጋጠም ማለት የሚወዱትን ሰው ማጣት በተደጋጋሚ ያም ከዛም ደግሞ ተጨምሮ በተደጋጋሚ በህይወት ውጣ ወረድ ውስጥ የተጠቁ ሰዎች የዲፕሬሽን ሊከሰት ይችላል። ሌላው ያው በዘረመል የተጋላጭነት ሊኖራቸው ይችላል ማለት ነው። ከዛ ተጨማሪ ደግሞ ተጓዳኝ ህመሞች ያ ማለት ለህይወት አስጊ የሆኑ ህመሞች የካንሰር ሊሆን ይችላል። ረዘም ያለ ጊዜ የሚፈጅ ለህይወት አደጋ የሚሰጥ ብዙ ጊዜ ህክምና ካለ የውስጥ ህመም ካለ ተያይዞ ዲፕሬሽን ሊከሰት ይችላል ማለት ነው። ብዙ ጊዜ ምክንያቱን አላውቀውም። በቃ ከመሬት ተነስቶ ማለት እችላለሁ። በጣም ይጨንቀኛል። ከዚያ ማድረግ የሚፈልጋቸው በፊት የሚያስደስቱኝ ነገሮች የዛኔ ያስደስቱኝም እና ምክንያቱንም ለማወቅ ስሞክር ብዙ ጊዜ ምክንያት አላገኝለትም። በቃ እንደዚህ ሆኖ ከመሬት ተነስቶ ድብርት ውስጥ የምገባው አንዳንድ ጊዜ ግን ያው ወይ ሰው ጋር ተጣልቼ ሲሆን ወይ ደግሞ የበፊት ነገር የሚያስታውሰኝ ነገር ካጋጠመኝ ምናምን በዚህ ምክንያት ነው በቃ የጀመረኝ ብዬ እደመድማለሁ። ብዙ ጊዜ ግን ይሄ ነው የምለው ምክንያት የለም። ምልክቶቹ ብዙ ምልክቶች አሏቸው። የመጀመሪያው የምንለው አንድ ሰው ለወደፊት ያለውን ህይወት ወይም ደግሞ ወደፊት የሚያቅደውን ነገር ይጨልማል። ተስፋ መቁረጥ፣ እኔ አልረባም፣ እኔ አልጠቅምም ማለት፣ ማልቀስ፣ ቀን ሙሉ ያው የማልቀስ ሁኔታ ሁሉም ሰው የሆነ ነገር ሲያጋጥመው የሚያሳዝን ነገር የተወሰነ ማዘን ነገር ሊኖር ይችላል። በድብርት የሚጠቁ ሰዎች ግን በየቀኑ ያለምንም ምክንያት ሊሆን ይችላል ለረዘም ላለ 2 ሳምንትና ከዛ በላይ የሚፈጅ ድባቴ ወይም ደግሞ የሀዘን ስሜት ያለምንም ምክንያት ማለት ነው። ከዛ ተጨምሮ በፊት የሚወዱትን ስራ ማስጠላት፣ ለስራ ተነሳሽነት መቀነስ፣ እነዚህ ነገሮች ሊኖር ይችላልና ስራ የመሄድ ራስን ኬር ማድረግ ካልጋ መነሳት እስኪከብድ ድረስ ማለት ነው። እንደዛ አይነት ነገር ሊኖር ይችላል። ሰዎች እንኳን አላማክርም። ብዙ ጊዜ ይረዱኛል ብዬ ስለማላስብ በቃ ወይ ራሴ ዝም ብዬ እችላለሁ ወይ ደግሞ በጣም የቅርብ የምላቸውን ሰዎች ለምሳሌ እንገናኝ ሲሉ አይ በዚህ ምክንያት መገናኘት አንችልም ስላቸው በቃ ይረዱኛል እሺ ምናምን ብለው ለማስረዳት ሞክራለሁ። ካልሆነ ግን ሌላ ሰው በቃ ይረዳኛል ብዬ ስለማላስብ አንዳንዴ ደግሞ ሰዎች ስትነግራቸው ችግሮችን በመጥፎ ጎን ነው የሚያዩት። ችግሩ የምር ድብርት እንደሆነ ትሪት መደረግ እንደሚችልም የማያስቡ ሰዎች ስላሉ እኔም በዛ ምክንያት ለሰው አላወራም። ብዙ ጊዜ ይሄንን የውስጥ ስሜትን የመግለጽ ነገር አይኖርም። ያ ማለት ብዙ ጊዜ የራሴን አሞኛል ወይም ደግሞ ደክሞኛል ማለት የሚቀላቸው ሰዎች ይኖራሉና የውስጥን ስሜት ብዙ ጊዜ ላይገልጹ ይችላሉ። ስለዚህ አንዳንድ ሰዎችም በዚህ በአካላዊ ምልክቶች ሊመጡ ይችላሉ። እረሳለሁ፣ ራሴን ያመኛል፣ የድካም ስሜት፣ ምግብ ፍላጎት ማጣት እና እንደዚህ። ሌላው ደግሞ ስራ ሲሰሩ ሀሳባቸውን ሰብስበው ስራቸው የመስራት ነገር ይቀንሳልና ሰው ያወራቸው በሐሳብ ጭልጥ ብሎ የመሄድ ያው የአእምሮ ህመሞች ብዙ ናቸው። ከ400 በላይ ናቸው። ይሄ ድባቴ የምንለው አንደኛው ነውና በዲያግኖስቲክ ስታቲስቲካል ማኑዋል የሚከፋፈል የአእምሮ ህመሞችን የሚከፋፈል እንትናለንና በዛ ውስጥ አትሊስት ካሉት 5 እና ከዛ በላይ ማሟላት የሚኖርበት ይኖራል ማለት አሁን የነገርኩሽን ምልክቶች። ከዛ ተጨማሪ ደግሞ እነዚህ ምልክቶች በሰውየው ላይ የህይወት ጫና ማለት ስራው ላይ ከሰው ጋር ያለው መግባባት ላይ ትምህርትም ከሆነ ተማሪም ከሆነ የትምህርቱ ላይ የሚፈጥረው ጫና መኖር ይኖርበታል። ያው በአቬሬጅ አቬሬጅ ኤጅ የምንለው ከ40 ነው የሚሆነው። ግን ያው ሴቶች ላይ ብዙ እንትን ሊከሰት ይችላል ከ30 ዓመት እና ከዛ በላይ። ግን አሁን ኤርሊ አዶለሰንት ከ21 ዓመት በታች ኤርሊ አዶለሰንት ወጣትና ህጻናትና ወጣቶች ከምንለው ኤጅ ግሩፕ ማለት ነው። ከነሱ ህጻናትና ወጣቶች የምንለው የእድሜ ክልል ውስጥ ይከሰታል። እሱ አሁን እየጨመረ ነው። ከዚህ ጋር ተያይዞ ራስን መጥላት፣ ራስን ያለመውደድ፣ የመኖር ተስፋ የመቁረጥ ነገር ሲኖር ራሳቸውንም የመጉዳት ነገር ሊኖር ይችላል። ይሄኛው አሁን ህጻናትና ወጣቶች የምንለው እድሜ ክልል ውስጥ እየጨመረ ያለ ነው። አሁን ራስን የመጉዳት ባህሪዎች የምንላቸው የተለያዩ ናቸውና ስለዚህ ይሄኛው የእድሜ ክልል ላይ እየጨመረ ነው ያለው።
ከድብርት የሚያስወጣኝ ነገር እንኳን የለም። አንዳንድ ጊዜ ዝም ብዬ እስከሚወጣልኝ እጠብቃለሁ ወይ ለመተኛት ሞክራለሁ። ኢቭን ከዛ በፊት ያስደስቱኝ የነበሩ ነገሮች ለምሳሌ መጽሐፍ ማንበብ፣ ሙዚቃ መስማት፣ ፊልም ማየት እንደዚህ አይነት ነገሮች ሁሉ የዛኔ ሞራል ይጠፋል። በቃ ምንም ነገር የማድረግ ፍላጎት የለኝም በምንም ነገር የምደሰት እስከማይመስለኝ ድረስ። ግን ደግሞ ይቀንስልኛል። እነዚህ ነገሮች ሳደርግ በጣም ይቀንስልኛል። ሙዚቃ ስሰማ ወይ ስተኛ ለረጅም ሰዓት ስተኛ እንቅልፍ ሲወስደኝ፣ አንዳንድ ጊዜ ደግሞ ጭራሽ እንቅልፍ የማይወስደኝ ሁኔታ አለና በሱ ሰዓት ደግሞ እጅግ ከባድ ይሆናል። ግን ደግሞ እንደምንም ለመቀነስ ሞክራለሁ። ብዙ ጊዜ ግን በመተኛትና እንደዚሁ እስከሚለቀኝ በመጠበቅ ነው ማሳልፈው። መፍትሄ የምንለው አስቀድሞ ለመከላከል መሞከር ወይም ፕሪቬንቲቭ ሜዠርስ የምንላቸው ማለት ያ ማለት አንድ ሰው እንዲህ አይነት ስሜቶች ሲሰማው አንድ ቀንም ሁለት ቀንም የእነዚህ አይነት ምልክቶች ሲሰማው ቶሎ ሄዶ ሕክምና ማድረግ፣ ያለውን የሚያስጨንቀውን ነገር ሄዶ ማውራት፣ የንግግር ሕክምና መነጋገር፣ ከዛም በተጨማሪ ደግሞ የመድኃኒትም ሕክምና ይኖረናል። እሱንም ማድረግ ያስፈልጋል። ስለዚህ መጀመሪያ ያው እንዲህ አይነት እንትን ሲኖር ቶሎ ወደ ሕክምና መሄድ ነው ይሻለኛል እያሉ ብዙ ጊዜ ያለንን የውስጥ ስሜት አውጥተን አንገልጽምና እሱ እንደዛ ማድረግ ነው። ሪስክ የምንለው ማለት አንድ ሰው ተጋላጭ የራስን የመጉዳት ተጋላጭነቱ እንዴት ነው የሚለው ማለት ነው። አንደኛው የእድሜው 19 ዓመት በታች እና 40 በላይ ከሆኑ የራስን የመጉዳት እንትኑ ከፍ ሊል ይችላል። ሪስክ የምንላቸው አሉ። ይሄኛው ሰው ድባቴ ኖሮበት ግን ሪስክ የሚኖራቸው ራስ እንደመጉዳት ሪስክ የሚኖረው ይኖራልና ስለዚህ ያንን ስክሪን ወይም ደግሞ መለየት አለብን። አንደኛው እድሜው ነው ያልኩት፣ ወንዶች ላይ ሞር ራስን የመጉዳት ሁኔታው ከፍ ሊል ይችላል። ሌላው ደግሞ ኮሚኒቲ አዌርነስ መፍጠር። ብዙ ጊዜ ያው እንደዚህ ሌላ ሀገራት 911 እንደሚባለው ሱሳይድ ፕሪቬንሽን እንትኖች አሉና እንደዚህ አይነት ነገሮችን ክሬት ማድረግ በሶሻል ሚዲያ ብቻ አክሰስ የሚያደርጉበት ነገሮች ቢፈጠሩ ወደፊት ጥሩ ነው ብዬ አስባለሁ።